ከሰነፎች መስዋዕት ይልቅ እግዚአብሔር በሚያዳምጡት ደስ ይለዋል። እግዚአብሔር የሚደሰተው ከምንድነው አለ? መሰማት ነው። መስዋዕትን ሳይሆን በመሰማቱ እንደሚደሰት እግዚአብሔር የሚደሰትበት ነገር የለም። ስለዚህ ቃኤልን እግዚአብሔር ያልተቀበለበት ምክንያት በልቡ ምን ነበረ ብለናል? ክፉ ነበረ። እግዚአብሔር ከአምልኮ ሳይሆን የጀመረው እግዚአብሔር ከመጣው መስዋዕት ሳይሆን የጀመረው እግዚአብሔር የጀመረው ከቃኤል ነው። ወደ ቃኤልና ወደ መስዋዕቱ ምን አላረገም? አልተመለከተም። ወደ አቤልና ወደ መስዋዕቱ ግን እግዚአብሔር ምን አደረገ? ተመለከተ። ቦታው የተለየ ቦታ አይደለም፣ አንድ ቦታ ላይ ናቸው። አንድ ቦታ አንድ መሰዊያ ላይ ናቸው። ምክንያቱም እግዚአብሔር የአቤልን ሲቀበል የቃኤልን ሳይቀበል ሲቀር አይቷል ራሱ አቤል። ስለዚህ እግዚአብሔር የመስዋዕት እጥረት ያለበት አምላክ አይደለም። እግዚአብሔር የአምልኮ እጥረት ያለበት አምላክ አይደለም። አባትና እናቱን አይተናል። ሔዋንና አዳም ለእግዚአብሔር ሰው የሚል ቃል አይታችኋል? የለም፣ ግን ሪሌሽንሺፕ ነበረ። እግዚአብሔር እየመጣ አመሻሹ ላይ ያወራቸው ነበረ ይላል። ይኖሩ የነበረ ፕሬዘንስ ውስጥ ነበረ፣ መገኘት ውስጥ ነበረ። ያ መገኘት ራቁትነታቸውን ሸፍኖ ነበረ። ያ መገኘት ባዶነታቸውን ሸፍኖ ነበረ። ራቁታቸውን ነበሩ፣ አይተፋፈሩም ነበረ ይላል። ያ እንዳይተፋፈሩ ያደረገው ነገር ምን ነበረ? የእግዚአብሔር ፕሬዘንስ ነበረ፣ መገኘቱ ነበረ። ከእግዚአብሔር ይልቅ እባብ ተንኮለኛ ስለነበረ በእባብ አማካኝነት ወደ ኤደን ውስጥ የመግባትን እድል ስላገኘ ሰይጣን ከኤደን ገነት እስከሚወጡ ድረስ ብቻ ነበረ ከሔዋን ጋር ያወራ። ከተባረሩና ከእግዚአብሔር ሕልውና ከእግዚአብሔር መገኘት ከወጡ በኋላ ድጋሚ መጥቶ አወራቸው የሚል ቃል ሰምታችኋል? አይገርምም? በህይወታችን ሁሉ ጊዜ መጠንቀቅ ያለብን በእግዚአብሔር ሕልውና ውስጥ ስንኖር፣ በእግዚአብሔር ክብር ውስጥ ስንኖር የሚመጡ ድምጾችን ነው መጠንቀቅ ያለብን። እግዚአብሔር በህይወታችን ከዛ በኋላ ሰይጣን መጥቶ ለደቂቃም አላወራ። ግቡ ምን ነበረ? ከገነቱ ማስወጣት ነበረ። ግቡ ምንድን ነበር? ከእግዚአብሔር ህይወት መለየት ነው። በጌታ በኢየሱስ ስም ከክብር ሊያጎድለን የሚመጣ በኢየሱስ ስም የተጠረገ ይሁን። ጮክ በሉና አሜን በሉ። ራቁትነት አሁንም በእያንዳንዳችን ውስጥ አለ። ባዶነት አለ። የማይሞላ ማንነት አለ። የሸፈነን ሕልውናው ነው። የሸፈነን ክብሩ ነው። እኔና ቤቴ በክብር እንደተሸፈን አውቃለሁ። ሸፋፍኖ ባዶነታችንን አሸማምኖ ነው እዚህ ጋር የሚያቆመን። ሕልውናው ውስጥ ከወጣን ባዶ ነን። ከመገኘቱ ከወጣን ምንም ነን። ወገኖቼ በብዙ ትትና ሆኜ ነግራቸዋለሁ። የሰይጣን ታርጌት ሌላ ነገር አይደለም፣ ከእግዚአብሔር ጋር ያለንን ህብረት ማቋረጥ። ለሞመንት ከገነት ሲወጡ ሔዋንና ሰይጣን ግንኙነት አላደረጉም። ያንን መልካም እግዚአብሔር አይተናል። መልካም ነው ያለን ሁሉ ያንን ከመልካም ከሆነ ህይወት አስወጥቶ ምድር አውቃ ፍሬዋን መስጠት የነበረው። ልብ በሉ፣ ምድር አውቃ ፍሬ ትሰጥ ነበር። እቺ ግዑዝ ምድር የምትገዛው ለማን ነው ብለናል? ለፈጣሪዋ ነው። ከፈጣሪ ጋር ከእግዚአብሔር ጋር ተስማማ ህይወት ሲኖር አዳም በላይ ያለ ወፍ ይሰማዋል፣ በውሃ ውስጥ ያለ አሳ ይታዘዘዋል። ሩቅ የተባለ ነገር ሁሉ ይገዛል። ከስልጣኑ በታች ነበሩ፣ ከግዛቱ በታች ነበሩ። ለአዳም የማይሆን ነገር አልነበረም። ፍሬያማ የሚያደርግ መገኘቱ ነው። ፍሬያማ የሚያደርግ የእግዚአብሔር ድምጽ ነው። የእግዚአብሔር ድምጽ ነው። በሞመንት ከእግዚአብሔር ሕልውና ሲወጣ፣ በሞመንት ከእግዚአብሔር ድምጽ ሲወጣ ምድር ምን አለችው ይላል? ፍሬዋን ከለከለች ይላል። ልክ ለአባትና ለእናቱ እንደሆነ በቃየል ህይወት ውስጥም ሆነ። ቃየልም ምድር ምን ያለችው ይላል? ምድር ከዚህ በኋላ ኃይሏን ትከለክላለች አለ። መጽሐፍ ምዕራፍ 4 ቁጥር 16 ሄዳችሁ ስታነቡ በእንግሊዘኛው ሲናገር ቃየልም ከእግዚአብሔር ፕሬዘንስ ወጣ ነው። ማይ ጋድ! ምንም ነገር ሳይኖር በፕሬዘንስ ውስጥ መኖር ይሆነለ። ምንም ቁሳቁስ ሁሉ ይቀር፣ ኢቭን ሰው እንኳን አብሮን አይኖር፣ ህልውናው ግን ከኛ ጋር አይሆን። ፍሬ ያነበበችው ቃል በጣም የተባረኩ ነበር። ሌላ ቀን በደንብ አሰፋዋለሁ። በጣም ወደ እግዚአብሔር ሲገባ የፊቱን
ጨርቅ ይገልጥ ነበረ። ከእግዚአብሔር ሲወጣ ግን ፊቱን ይሸፍን ነበረ። እግዚአብሔር ጋር ሲመጣ አይሸፋፈንም፣ ገልጦ ያሳየው ነበር። ወደ እግዚአብሔር አልወት ገባ ነው የሚለው ሙሴ። በዚህ ጾም ጸሎት ወደ አልወቱ እንገባለን። ወደ አልወቱ ካልወቱ ሲወጣ ነው ያም ጨርቅ ያስፈልገው። ሰፈር ሲመጣ ነው ያ ጨርቅ ያስፈልገው። ወገኖቼ ልዩነታችን ህልውናው ነው። የቤታችን ልዩነት የዚህ ህብረት ጥቂት ህብረትና ልዩነታችን መንፈስ ቅዱስ እግዚአብሔር መሰማት የሚወድ አምላክ። ቃኤል ሌላ ነገር አይደለም፣ ወልዷል፣ አግብቷል። እናየዋለን በሚቀጥሉት ሳምንታት። ከእግዚአብሔር ህልውና ውጭ መውለድ ይቻላል። ከእግዚአብሔር ህልውና ውጭ መስራት ይቻላል። ከእግዚአብሔር ህልውና ውጭ ማከማቸት ይቻላል። ፕሬዘንስ የሌለው ህይወት ውስጥ ግን ባዶነት ነው። እግዚአብሔር ከሰጠን፣ እግዚአብሔር ከባረከን ከክብሩ ጋር አብሮ ይባርከን። አሜን ይሆነልን። ዛሬ የምናየው ሳኦል ነው። ሳኦል ልብ በሉ። ቃኤል እግዚአብሔርን በትቢት ከተነጋገረ በኋላ አንድ ነገር እሱን ተናግሬ አልፋለሁ ወደ ዛሬ። ኃጢአቴን ልሸከመው የማልችል ነው ብሎ ሲል ኮንፌስ ያደርግ ነው። እግዚአብሔርም ለቃኤል ምንን አደረገለት ይላል? ያየው ሁሉ እንዳይገድለው ምልክትን አደረገለት ይላል። እግዚአብሔር ሳይናዘዝ፣ እግዚአብሔር ኃጢአቱን በእግዚአብሔር ፊት ሳይናገር እግዚአብሔር ምልክትን አላደረገለትም። ዛሬም በህይወታችን ውስጥ የገባንባቸው ማንኛቸውም ነገሮች ውስጥ በእግዚአብሔር ፊት ንስሐ መግባት ያስፈልገናል። የእግዚአብሔር ቀጣይ ምልክት በህይወታችን እንዲቀጥል ምንፈልግ ከሆነ ኃጢአቱን የሚሰውር ምን አያረግም ነው የሚለው አይደለም። የሚተዋትና ምን የሚያረጋት? የሚናዘዛት። ለኃጢአትን በሁለት ነገር ነው ማሸነፍ ምንችለው። የእግዚአብሔርን ሐሳብ ሰው ተላልፎ ሊወድቅ ይችላል፣ ሊያበላሽ ይችላል። ግን ኮንፌስ ማድረግ መቻል አለበት። መናዘዝ፣ ከዛ ደግሞ ምን ማድረግ? መተው። ቀጣይነት የድል ህይወት እንድንኖር የሚያደርገን ይሄ ነው። እግዚአብሔር አምጥቶ ምልክት አድርጎ ቃየልን በቃ ሂድ አላለውም። ተናዞ ነው። ኃጢአቴን ልሸከማት የማልችል ነው፣ ያየኝ ሁሉ ይገለኛል ሲል ያየው ሁሉ እንዳይገለው ለቃየል ምን አደረገለት ይላል? ምልክትን አደረገለት ይላል። እግዚአብሔር የአምልኮ እጥረት የለበትም። እግዚአብሔር ከአምልኮ በፊት ከእያንዳንዳችን ህይወት ውስጥ ምን ይፈልጋል? ሳኦል በጣም ይሄን ቃል ሳዘጋጅ እያለቀስ በጌታ ፊት በጣም ልቤ ነው እያዘነ የነበረው። ምዕራፍ 14ን ስታነቡ ወደ ጦርነት በወጡ ጊዜ ህዝቡ ደከመውና ካገኙት ምርኮ በሬውን አረዱ፣ ምናምኑን አረዱና ከደሙ ጋር አብሮ በሉ ይላል። ከደሙ ጋር አብሮ ሲበሉ እግዚአብሔር ተቋረጠ። ዛጋ የእግዚአብሔር ድል ሲቆም ጨርሰን እንሄድና እናጥፋቸው ሲል ኖ እዚሁ ቆም ብለን አንድ ካህን ይላል። ያ ካህን ዛሬ በእኛ ማዕከል ይገኝልን። ቆም ብሎ ወደ መገኛ እንደገና ወደ እግዚአብሔር ድምጽ የሚመልስ እዚሁ ሆነን ቦታ ጊዜ ስለማይበቃ የእግዚአብሔርን ድምጽ እንፈልግ አለ። እግዚአብሔር ምን እንደሚል እንፈልግ ሲል ሳኦል ሄደና ሲጠይቅ እግዚአብሔር አዝኗል። ለምን? ደሙን በዘሌዋውያን ላይ ሄዳችሁ ስታነቡ ስጋውን ከደሙ ጋር አትብሉ የሚል ትእዛዝ ነበረ። ያንን የእግዚአብሔር ትእዛዝ ተላለፉና ስለራባቸው ደሙን ስጋውን ከደሙ ጋር በሉ ይላል። እግዚአብሔር ከድካማችንም እግዚአብሔር ከብርታታችን ጋር ሳይሆን ያለው እግዚአብሔር ከትእዛዝ ጋር ነው ያለው። እግዚአብሔር ሁሉ ጊዜ ቀጣይነት ያለው ድል በህይወታችን እንዲኖር የእግዚአብሔር ሐሳብ ነው። ገዥነት፣ ማሸነፍ፣ ድል መንሳት በክርስቶስ ኢየሱስ ይልቁኑ ታይቶልናል። ነገር ግን እግዚአብሔር ወደኛ የሚመጣው የምንኖርበት የህይወት ህግና ስርዓት አለ። ስለዚህ እግዚአብሔር ያመጣውን ድል ህዝቡ በማድረግ አቋረጠ። ከዛ ህዝቡም ወደ ቤቱ ተመለሰ ይላል። ምዕራፍ 15ን ደግሞ ሄዳችሁ እዛው ወረድ ብላችሁ 14ን ስታነቡ እንደገና እግዚአብሔር ሌላ ጦርነት መጣ። 2 ሰይፍ ብቻ ነው ጦር ያለው በልጁና በሳኦልና ከዮናታን በስተቀር ፍልስጤማውያን በእስራኤል ህዝብ ጦር እንዳይኖር ብሎ ስለከለከለ ማጨጃቸው ምናምን ማድረሻቸው ለመሞረድ እንኳን ወደ ፍልስጤም ነው የሚሄደው። ጦር የለም፣ መሳሪያ የለም። ከዛ በኃይለኛ እግዚአብሔር ፊት በፍርሃት ሆኖ ሳሉ ከጋሻ ጃግሬው ጋር ሄዶ ዮናታን ሲና ማዳን በጥቂትም ሆነ በብዙ ማዳን ለእግዚአብሔር አይሳነውም። ናና እግዚአብሔር ከወደደ እነኝን ፍልስጤማውያን በእጃችን ይሰጣል አለ። እሱ ሄዶ ሳለ አዋጅ አወጣ። ልብ በሉ፣ ሳኦል ሲጀምር በክብር ነው የጀመረው።
ሳኦል ሲጀምር እግዚአብሔርን በመፍራት ነው የጀመረው። ሳኦል ሲጀምር ድምጹን በመስማት ነው የጀመረው። የሳኦል ጅማሬ ችግር የለበትም። እግዚአብሔርን በመስማት እግዚአብሔርን በመታዘዝ እንደ እግዚአብሔር ሐሳብ በመሄድ ነው። ቆም ብሎ አሁንስ ምን ይላል እያለ የሚሄድ የነበረ ሰው ነው ሳኦል። ጾም ጸሎት አውጆ እግዚአብሔር ጠላቶቻችን እስኪጨርስ ድረስ ማንም ከዚህ እንዳይበላ ብሎ አዞ ዮናታን ይሄንን ሕግ ሲያወጣ አባቱ ስላልነበረ ከጋሻ ጃግሬው ጋራ ሄዶ ነበር። ድሉ የመጣው በዮናታን ነው። ልብ በሉ፣ በዮናታን ድሉ መጥቶ፣ ነገር ግን እግዚአብሔር እዛ ጋራ እግዚአብሔር የኪዳን አምላክ ነው። እግዚአብሔር የኪዳን አምላክ ነው። ድል እየመጣ ያለ ተቋረጠ። ምንድነው ምክንያቱ ተብሎ እጣ ሲታጣል ዛሬ ይሄንን የሳተ እግዚአብሔርን ያሳዘነ በእውነት በህይወት አይኖርም ብሎ ተናገረ። ልብ በሉ፣ ይሄንን ካለ በኋላ መጽሐፍ ሲናገር እጣ ሲጣጣል በሳኦል ቤት ወጣ። ሲጣጣል ዮናታን ላይ ወደቀ። ዮናታን እንኳን ቢሆን አለ በያው በእግዚአብሔር እምላለሁ ዛሬ ይሞታል፣ እግዚአብሔርን ቃል ተላልፏል ብሎ በወለደው ልጅ፣ ይሄ ነው ልቤን የነካኝ፣ በወለደው ልጅ የጨከነ ሳኦል በወለደው ልጅ እግዚአብሔርን ተላልፏል፣ ቃሉን ተላልፏል። ለዛውም እኮ ያወጡት እሱና ህዝቡ ነው ይሄንን ሕግ ያወጣው። ጠላቶቻችን እስክንጨርስ ድረስ መብል አንበላም ብሎ ያለውን ያንን ተላልፎ ዮናታን ስላደረገ ዮናታንን ሊገለው ተነሳ ይላል። ዮናታን ህዝቡ ነው ከሞት ያስተረፈው። ይሄንን ድል ለእስራኤል ያመጣ ዮናታን በእውነት አይሞትም አለ። ዛሬ እግዚአብሔር ቀን ሳለ በትክክለኛው መንገድ እየሄድን ድምጹን እያደረግን እያለ ስሙኝ እያለ ካለ የሚቀጥለው ከድምጹ ጋር የሚመጣ ፈተና አለ ማለት ነው። በልጁ ላይ የጨከነ ያ ሳኦል ምዕራፍ 15 መጨረሻ ላይ ስታነቡ ምን እንደሚል ታውቃላችሁ? ምዕራፍ 14 መጨረሻ ላይ ሳኦል ህዝብ ሁሉ ከሱ ጋር ነበረ። መጽሐፍ እንደዚህ ይላል። ምዕራፍ ሳኦል በዘመኑ የምዕራፍ 14:52 ነው ያነ በሳኦል ዘመን ሁሉ ከፍልስጤማውያን ጋር ከባድ ጦርነት ነበረ። ስለዚህ ሳኦል ብርቱ ወይም ጀግና ሰው ባየ ቁጥር ወደ ራሱ ወስዶ እንዲያገለግለው ያደርግ ነበር ይላል። ብርቱ ጦርነት መካከል ያገኘው ጀግና ሁሉ ከሳኦል በታች ነው የሚሆንለት። በመድሪቱ ላይ ያለ ጎበዝ የተባለ ሰው ሁሉ የሚከተለው ማንን ሆነ? ሳኦልን ሆነ። ለምን? ሳኦል ማንን እየሰማ ነው? እግዚአብሔርን እየሰማ ስለሆነ፣ እንደ እግዚአብሔር ቃል እየተራመደ ስላለ። እግዚአብሔርን እየሰማችሁ በሄዳችሁ ቁጥር አካሄዳችሁ ከድምጹ ቀጥሎ ከሆነ፣ የእግዚአብሔር ድምጽ ከፊታችሁ ከሆነ በመድሪቱ ላይ መልካም የተባለ ሁሉ ከናንተ ይሆናል። የሚያስገዛልን ዳዊት ሲናገር ሕዝቤን ከበታቼ የሚያስገዛልኝ እሱ ነው ይላል። የእግዚአብሔር ቃል በቤታችሁ፣ የእግዚአብሔር ቃል በህይወታችሁ ቦታውን ከያዘ በመድሪቱ ላይ ገዢ፣ በመድሪቱ ላይ ኃያል፣ በመድሪቱ ላይ ሰክሰስፉል ሆናችሁ ትቀጥላላችሁ። እግዚአብሔር ሳኦልን ድል ነሺ ያደረገው ሳኦል ሲጀምር በምንድን ነው የጀመረው? አህያ ፍለጋ ነው የመጣው። እየተዋጋ ድል አሳይቶ አይደለም የመጣው። ሳኦል የጦር ልምድ የሌለው ሰው ነው። ሳኦል እንኳን ቤተሰቡ እሱ ለራሱ እንኳን ብቁ ነኝ ብሎ ያላሰበ ሰው ነው። እዛ አይደል እዚህ ጋራ ስታይ በአይን ፊት ምንም እንኳን ምን ብትሆን አለ ትንሽ ብትሆን ምን አደረገ ይላል? የህዝቡ መሪ አደረገ። ሳኦል በራሱ አይን በቂ አልነበረም። መጽሐፍ ሲናገር ከተቀባ በኋላ ሳኦል ወደ ቤቱ ከተመለሰ በኋላ የእግዚአብሔር ሰው መጥቶ ሳኦል ለምንድን ነው ወደዚህ መጣው ብሎ አጎቱ ሲያናግረው እግዚአብሔር ልቀባው ነው ስል ሳኦል ለቅባት እየተጠራ ያለ ሳኦልም በእቃዎች መካከል ተሸሽጎ ነበር ይላል። እግዚአብሔር ነግሮታል፣ ንጉስ ትሆናለህ፣ የእግዚአብሔር ፈቃድ አንተን በእስራኤል ላይ ማንገስ ነው ሲል የመጣው ድምጽና ራሱን ሲያየው እኔ ቢንያማዊ ነኝ፣ የተጠቃ ዘር ነኝ፣ ትንሽ ዘር ነኝ፣ እንዴት ነው ለንጉስ የምሆነው ብሎ ራሱን መቀበል ያቃተው ሰው ከእቃ ውስጥ ተጎትቶ መጥቶ ነው እግዚአብሔር ንግስና ውስጥ ያስቀመጠ።
በግድ ነው እግዚአብሔር ንጉስ ያደረገው። እናንተ በራሳችሁ አይን ብቁ ያልሆናችሁበት ጊዜ አልነበረም? እዚህ ጋር ያደረሰን እግዚአብሔር አይደለ? ሰው ያደረገን እግዚአብሔር አይደል? ጠረናችንን የቀየረ እግዚአብሔር አይደለ? እንኳን ሌላ ሰው ሊቀበለን ራሳችንን ያልተቀበልንበት ወራት ነበረ። በልጁ በኢየሱስ የተቀበለን ጠረናችንን የቀየረ ሽታችንን የቀየረ ባለማረግ ያደረገ የብዙ ቤተሰብ አባል ያደረገን የእግዚአብሔር ቤተሰብ ውስጥ ያስገባን ኢየሱስ በአይን ፊት እኮ ምንም እንኳን ብቁ ባትሆን ሌላ ሰው አይደለም አንተ ራስ እንኳን መቀበል ባልቻልክበት ጊዜ ብቁ ያደረገ ብቃት የሆነ እሱ እኮ ነበረ። ማይ ጋድ እግዚአብሔር ክብራችን። መጽሐፍ ሲናገር ይሄ ጨካኝ የሆነ ሳኦል ልጁን ለመግደል እንኳን ያራራ ሳኦል እግዚአብሔር ቦታ ከሰጠው በኋላ እግዚአብሔር ድል ከሰጠው በኋላ እግዚአብሔር ስም ከሰጠው በኋላ እግዚአብሔር በዙሪያው ያሉ ጠላቶችን ሁሉ እያዋረደለት አብሮት ነበር የሚሄደው። ሳኦል በሄደበት ቦታ ሁሉ እግዚአብሔር አብሮት ነበር። ሳኦል እጁን ሲዘረጋ እግዚአብሔር ነበር የሚመታለት። በሳኦል ፊት የሚቆም አልነበረም። እግዚአብሔር ሲልከው ወደ ጦር ሲልከው አማሌቅን ፈጽመ ምን በለው ነው ያለው? አጥፋው አለው። እግዚአብሔር ፈጽመ አጥፋ ብሎት ልኮት ግን ሳኦል እዚህ ቁጥር 12 ላይ ምንድነው ያደረገው? ምዕራፍ 15 አሁን ያነበብነው ለራሱ ክብር መታሰቢያን ሐውልት ሊያቆም ሄደ ይላል። የውድቀት ሁሉ መጀመሪያ ቁጥር 12 መጨረሻ ላይ ለራሱ ክብር የመታሰቢያን ሐውልት ከዚያ ካቆመ በኋላ ተመልሶ ወደ ጌልጌላ ወረደ ይላል። የእግዚአብሔር የሆነውን ነገር ከመስጠቱ በፊት ለእግዚአብሔር ማቅረብ የሚገባውን ነገር ከማቅረቡ በፊት ለራሱ ምን ክብር እግዚአብሔር ያነሳውን ረሳ፣ ቦታ የሰጠውን ረሳ፣ እግዚአብሔር ሞገስ የሆነውን ረሳ፣ እግዚአብሔር በህይወት ውስጥ ያደረገውን ረሳና ለራሱ ክብር መኖር ሲጀምር ከእግዚአብሔር ድምጽ መውጣት ጀመረ። ዛሬም ከእግዚአብሔር ድምጽ የምንወጣበት አንዱ ምክንያታችን እግዚአብሔር ያነሳንን ስንረሳ የተረዳችሁበት መረዳት ከህይወታችሁ ሲጠፋ የሆነ ቦታ ሲደርሱ ሳምበዲ የሆናችሁ ሲመስላችሁ እግዚአብሔር የሚቆጠር ነገር በህይወታችሁ ሲያመጣ ይልቁኑ ወደ መገኘቱ ይልቁኑ ወደ ቃሉ ካልሄደን ለክብራችን መኖር እንጀምራለን። ስለዚህ መጽሐፍ ሲናገር እግዚአብሔር ያለህን አደረግኩ ብሎ ሲጠይቀው ፈጽም እግዚአብሔር ያለኝ ምን ብያለሁ አለ፣ ታዝዣለሁ። እንደውም ሳሙኤልን በመባረክ ነው የሚጀምረው። እግዚአብሔር ይባርክ ሳሙኤል እኔ እግዚአብሔር ያለኝ ምን ብያለሁ አለ፣ ታዝዣለሁ አለ። ታዲያ የምሰማው እነዚህ በጎች ድምጽ ምንድናቸው አለ። ይሄ ግሳት ምንድነው? ዛሬም እግዚአብሔር ወደ ህይወታችን ጠጋ ሲል ምን ይሰማብን ይሆን? የእግዚአብሔር አቴንሽን ወደ ህይወታችን ሲያይ በጓዳችን በትዳራችን በየቀኑ ምልልሳችን እግዚአብሔር ሲመለከት እንደ ቃሉ ያልሆነ ነገር ዛሬ በህይወታችን ይገኝ ይሆን? ምንድነው በእናንተ ቤት ውስጥ ምን እየተሰማ አለ? በእኔ ጓዳ ምን እየተሰማ አለ? የእግዚአብሔርን ትኩረት የወሰደ ነገር ምን አለ? አይገርምም? ፈጽሞ እግዚአብሔር ይባርክ ብሎ ነው የጀመረው። ሳሙኤል የሚሸወድ ሰውዬ አይደለም። አጀማመሩ ምናዊ ነው፣ መንፈሳዊ ነው። የሳኦል አጀማመር እግዚአብሔር ይባርክ። ይሄ የተለመደ ነው በእስራኤል ሰላምታ መካከል። ቦዔዝም ወደ ህዝቡ ሲመጣ ይሄንን ቃል ሲናገሩ ህዝቡ እግዚአብሔር ይባርክ ብሎ ሲጀምሩ ታያላችሁ። እግዚአብሔር በመንፈሳዊ ንግግር አይሸወድም። እግዚአብሔር መንፈስ ነው። አይገርምም? በተከሸነ ቃል ባማረ ንግግር ባማረ መስዋዕት እግዚአብሔር አይታለልም። እግዚአብሔር የውስጥ አምላክ ነው። እግዚአብሔር የልብ አምላክ ነው። ለዛ ነው ለሳሙኤል ሲነግረው ሊቀባ ኤልያምን ሳይ ተው አለው። ተው ሳሙኤል ተው። ሰው እንዲያይ እግዚአብሔር አያይም ማለት ሰው ቁመና ያያል፣ ሰው ውጫዊ ነገር ያያል። እግዚአብሔር ግን ልብን ምን ይላል? ልብና ኩላሊትን ይመረምራል። ዛሬ ስንመረመር አምልኳችን የሚቀበለው አይነት አምልኮ ነው።
እግዚአብሔር ስናመጣ ስናሸበሽብ እኔ በጣም አምልኮ ወዳለሁ። በቃ እኔ የምኖርበት ዓላማው ለማምለክ ነው። ማምለክ ስራዬ ስለሆነ ግን ከኔ ከዝማሬ እግዚአብሔር አይጀምርም። እኔ ከማሸበሽብለት እኔ ደፋ ቀና ከምልለት እግዚአብሔር አይጀምርም። ዊ አንጀቱ ቡጭ ብሎ ዛሬማ እንደ ጉድ ዘለለች አይልም። እግዚአብሔር ከዝላይ ጋር አይደለም ጉዳዩ። እግዚአብሔር ከውስጥ ጋር ነው። ሲመዝነን እንዴት ነው? ያማረ ቃል ባማረ ቃል የማይታለል አምላክ መጽሐፍ ሲናገር እንደዚህ ነው የሚለው። ማይ ጋድ ሳሙኤልም ቆይ ትላንት ማታ እግዚአብሔር የነገረኝ ልንገርህ አለው። ሳሙኤልም ንገረኝ ሲል መለሰለት። ሳሙኤልም እንዲህ አለው በአይን ፊት ታናሽ የነበርክ ብትሆንም በአይኖቻችን አይደለም እያለ በአይን ፊት ታናሽ የነበርክ ብትሆን የእስራኤል ነገዶች መሪ ሆነ የለምን? እግዚአብሔርም በእስራኤል ላይ ቀብቶ አንግሷል። እግዚአብሔር ሄደ እነዚህን ኃጢአተኞች አማሌቃውያን ፈጽም አጥፋቸው፣ ጨርሳቸው፣ እስክታጠፋቸውም ድረስ ውጋቸው ብሎ ልኮህ ነበር። ታዲያ እግዚአብሔርን ለምን አልታዘዝክም? ለምርኮስ ተስገብግበ በእግዚአብሔር ፊት ክፉ የሆነውን ነገር ለምን አደረክ? ያመጣው ለማን ነው? ለእግዚአብሔር ነው። ህዝቡ ለአምላኩ ቀንቶ ምናምንቴዎችን ምን ብሏል አለ ምናም ሌሎቹን አጥፍቶ ያማረውን የሰባውን የሚያምረውን ግን ምን ሊያረጋ መጣ? ለእግዚአብሔር ሊሰዋ አለ። እንዴ ለምርኮ ምን ብለ ነው አለ ሳይክ ምትለው መንፈሳዊ ነገር ነው። ለመስዋዕት ነው ያመጣው። ህዝቡ እግዚአብሔርን ፈልጎ ነው ለእግዚአብሔር ለአምላኩ ቀንቶ ነው ብሎ ነው ትለኛለ። እኔ ግን ሳይ ለምርኮ ምን ብለን ቀለል ያለው ትርጉም ሲናገር ተስገብግበ ይላል። ከእግዚአብሔር ጋር የሚሻማ ምኞት በልባችን እንዳይኖር ሮሜ መጀመሪያ ቀን የጾም ጸሎታችን ላይ አይተነዋል አይደል? ሁለተኛ ቀን ነው የስጋ ሐሳብን እንዳይፈጽም በሐሳባችሁ አትመቻቹለት ይላል። አይገርም? የስጋ ምኞት ሁሉ ጊዜ አለ አብሮ ነው ባይዘው የሚሄደው። ይሄ ስጋ በህይወታችን እስካለ ድረስ ምኞት አለ። ምኞቱ አፈር የሆነ ምኞቱ ምድራዊ የሆነ ምኞቱ የእግዚአብሔር ያልሆነ ምኞቱ ሁሉ ጊዜ የላይኛው ያልሆነ አለ። ነገር ግን የስጋ ሐሳብ በእናንተ ላይ ስራውን እንዳይፈጽም ለስጋ ምን አትበሉ? በሐሳባችሁ ምን አትበሉ? እስቲ አትመቻቹ በሉ። አትመቻቹ። የሰባውን ሲያይ ኦሬዲ ውስጡ ያለው ፍላጎት ተስገብግቧል። ምርኮ በምርኮ ላይ መሆኑን ነው ያየው። ስለዚህ ሐሳቡ ኮራፕትድ ሆኗል። አይገርም? ሐሳባችን ከተበላሸ እርምጃችን ይበላሻል። እግዚአብሔር ዛሬ ስጋ ዘሎ ባለፈውም ተናግሬያለሁ ዘሎ በህይወታችን የሚመጣ ምንም አይነት ኃጢአት የለም። ስንመቻችለት ኢንተርቴን ስናደርገው ኦሬዲ ፈቃዷ ወደ እንተ ነው አስገባችሁ። እስቲ በሐሳቤ አልመቻችን በሉ። የስጋን ስራ እንዲፈጽም በሐሳቤ ምን አላረገም? እስቲ ጮክ በሉና አልመቻችን በሉ። አንመቻችለትም። ሳኦል ኦሬዲ የልቡ ምኞት ተቀየረ። ሳምበዲ ሲሆን ንጉስ ሲሆን ቅባቱ ላይ ሲፈስ እግዚአብሔር ሲያከብረው የህዝቡ አለቃ ሲያደርገው አለቃ ያደረገውን እግዚአብሔር ረሳና ለእግዚአብሔር ከመኖር ይልቅ ለክብሩ መኖር ጀመረ። ሐውልት ለክብሩ አቆመ። አይገርምም? ብዙ ሰው በክብሩ እኮ አይደራደርም። የኛ ክብር ግን ጌታ ነው። ክብሬ ጌታ ነው። መጽሐፍ ሲናገር ይህንን ያደረከው ለእግዚአብሔር ቀንተህ አይደለም። ሳኦልም እንዲህ አለ እንግዲያስ ልስማ ተናገር ለምን እግዚአብሔርን ተስገብግበህ እናረካለ በኋላ 20 ላይ ሳኦልም መልሶ እንዲህ አለ እግዚአብሔርን ታዝዣለሁ። እግዚአብሔር በላከኝ መሰረት ሄጃለሁ። አማሌቃውያን በሙሉ አጥፍቻለሁ። ንጉሳቸውን አጋግን ምን ብያለሁ አምጥቻለሁ። ተራውን ምናምንቴውን አጥፍቶ አጋግን ንጉሱን ይዞ መጣ። የሰባውን ሲያገኝ ወደ ራሱ ያስቀራል። ምናምንቴውን ይገላል። እግዚአብሔር ከሰባውና እግዚአብሔር ከምናምንቴው ጋር አይደለም ጉዳዩ። እግዚአብሔር ሁሉ ጊዜ የሚባርከን በትእዛዙ ስንኖር ይሄ የእግዚአብሔር ቃል ሲናገር ቀኖቹ እንኳን በትእዛዝ ይውላል ነው የሚለው።
ይሄ ቀንና ማታ ሳይፈራ ጊዜውን ሳያዛባ የሚኖረው በትእዛዙ ነው። የእግዚአብሔር በረከት በህይወታችን ውስጥ ቀጣይነት የሚኖረው በትእዛዙ ስንኖር ነው። አጋግን አምጥቻለሁ። አጋግን እኮ አጥፋ ነበር የተባለው። ፈጽሞ ምኖች ጠላቶችን ምን በለው ያለው እግዚአብሔር አጥፋ። እግዚአብሔር አጥፋ ያለህን አጥፋው። እኛ እግዚአብሔር እየነገረን ልብ በሉኝ ዛሬ በብዙ ልጆቹን ትታችሁ ከኔ ጋር ብትሆኑ ደስ ይለኛል። በብዙ እግዚአብሔር በህይወታችን ቀጣይነት ባለው ክብር ወደ ህይወታችን እየመጣ ሳለ ከዛ ክብር የሚያቋርጠን ነገር የእግዚአብሔርን ትእዛዝ ስንተው ነው። ጠላት በትእዛዙ ውስጥ ሆናችሁ ጠላት የፈለገውን ያክል ቢነሳ ድል ነሺ ነው የምትሆኑት። እግዚአብሔር ሁሉ ጊዜ የሚያየው እንደ ቃሌ ነው የምትኖረው ወይስ ከቃሌ ውጭ ነው የምትኖረው ነው። እግዚአብሔር እኔን የሚመዝነኝ በቃሉ መሰረት ነው፣ በትእዛዙ መሰረት ነው። መጽሐፍ ሲናገር ሳኦል ይሄንን ያደረገው ምርኮን ለምርኮ ተንገብግቦ ሲያመጣ ለእግዚአብሔር ሊሰዋ ነው አለ። ወረድ በላችሁ ስታነቡ እንደዚህ ይላል፣ ሰራዊቱ ከምርኮ ለእግዚአብሔር ለዩ፣ ከተለዩ መካከል ምርጡን በግበሬ በጌልጌላ ለአምላክ ለእግዚአብሔር ይሰዋ ዘንድ ነው አለ። ለአምላኬ ሊሰዋ እንኳን አላለም። ለአምላክ ኦሬዲ ሳኦልና እግዚአብሔር መካከል ያለ ግንኙነት ተራርቋል። አምላኬ ብሎ እንኳን እግዚአብሔርን መጥራት አቁሟል። ቁጥር 30 እዛው ምዕራፍ 30 ላይ ስትሄዱ ለአምላክ ለእግዚአብሔር ጸልይልኝ ይለዋል። ግን ምን ይዟል? መሰዊያ ይዟል። ግን ምን ይዟል? የሰባ ፍሪዳ ይዟል። ግን ምን ይዟል? ለእግዚአብሔር ህዝቡ ምን ብሎ እኔ ቀንቻ አይደለም እያለ ያለው ህዝቡ ለአምላኩ ምን ብሎ ቀንቶ ዙፋን ካገኘ በኋላ ስም ካገኘ በኋላ ሰክሰስፉል ከሆነ በኋላ እግዚአብሔርን እስከ ዙፋን ነበር የተከተለው። አይገርምም? ስም እስከሚያወጣለት ህዝቡን እስከበታቹ እስከሚያደርግለት ድል እስኪሰጠው ድረስ እስካከናውንለት ነበር። ልክ እዛ ጋር እግዚአብሔር ድል በድል ሲያደርግ ኃያላን ከሱ በታች ሲሆኑ ገዢዎች ከሱ በታች ሲሆኑ በምድር ላይ ያለ ሁሉ እየመጣ ከበታቹ ሲሆን ለራሱ ምን አደረገ? ለክብሩ ሐውልት አቆመ ይላል። ከዛ ጊዜ ጀምሮ ሳኦል ለእግዚአብሔር ድምጽ ሳይሆን የሚኖረው ለራሱ ክብር ነው የሚኖር። ተከተሉኝ። አይገርምም? ከዛ በኋላ ለአምላክ ምን ሊያደርግ ሊሰዋ ህዝቡ አመጣ። ለካ አሁንም ይቻላል። እየተዘመረ ግንኙነት ላይኖር ይችላል። ከእግዚአብሔር ተለይቶ ምን ችግር አለ? አንዳንድ መዝሙር አልሰማችሁም? ጫት እየቃምኩኝ መዝሙር ሰማለሁ ሲሉ ምን ይከለክላል? ምን ይከለክላል? ያሁኑ ዘመንማ እጅግ በጣም ቀለል ብሏል። መዝሙር መዘመራችን ሳይሆን የምንሰዋው የምንዘምርለት ከምናመልከው ከእግዚአብሔር ጋር በጓዳ ህብረት አለን ወይ? ያልዳነ ሰው ከሚዘምረው ዝማሬ እኔ ጋራ ሲመጣ ያ ዝማሬ ምንድነው የሚለየው? እግዚአብሔር እየተስገበገበ ጫተራም የተዘመረውን ይቀበላል አምልኮ? ዝማሬ ከሆነማ ሰፈር ለሰፈርም አለ። ዝማሬ ከሆነ አላያችሁ? ቲክቶከሮቹን ስታዩ አዳዲስ መዝሙር ሲመጡ በጌታ እኮ አይደሉም። በሚገራርም በሚባርክ አይነት ስታይል ይዘምሩታል። እግዚአብሔር ግን እንደዚህ አምጡት ኢትስ ኦኬ ስሜ የተጠራበትን ነገር ሁሉ ወስደዋለሁ አይልም። እግዚአብሔር ቅዱስ ለሆነው ለእግዚአብሔር በቅድስና ይሰገድለታል። ቅዱስ ለሆነው ለእግዚአብሔር ቅዱስ በሆነ ማንነት ይሰጣል። እግዚአብሔር እንኳን እግዚአብሔር እንዴ የሚገርማችሁ ከፍትፍቱ እንኳን ፊቱ ይላል ያገሬ ሰው። ከሚቀርበው ነገር ይልቅ አቅራቢው ነው የሚታየው። መጀመሪያ እግዚአብሔር ከምዘምርለት ሳይሆን ከልቤ ነው የሚጀምረው። መንፈስን ይመረምራል ይላል እግዚአብሔር ቃል። መንፈስን ይመዝናል። ሳኦል ግንኙነት ተቋርጦ የሰባ ፍሪዳ ይዞ መጥቷል። ሳኦል ኮኔክሽን የለውም ከእግዚአብሔር ጋር። ምን ግን አለው? የሚታረድ ነገር አለው። አምላኬ የማይለውን እግዚአብሔርን ግን ይሰዋለታል። አምላክ እያለ ለአምላካቸው እያለ ከእግዚአብሔር ጋር ያለው ህይወት ሁሉ ተቋርጦ እንግዲህ ሳለ ሳኦል እንደ ሳሙኤልም እንዲህ አለው፣ ለእግዚአብሔር ቃል በመታዘዝ ደስ የሚለውን ያህል እግዚአብሔር በሚቃጠል ቁርባንና መስዋዕት ደስ ይለዋል ወይ?
እግዚአብሔር የሚደሰተው ምን በሚለው ነው? ለቃሉ ምን በሚሉ እስቲ ሁላችሁም ተናገሩ። ከቁርባን ይልቅ ከመስዋዕት ይልቅ በእኛ አባባል ከምንዘምርለት ዝማሬ ይልቅ ቤት ውስጥ ሽርጉድ ከምንልለት ይልቅ እግዚአብሔር በምን ይደሰታል? ለቃሉ። እስቲ ጮክ በሉ። እግዚአብሔር ለቃሉ የምንታዘዝበትን መንፈስ ያፍስስልን። ሳትዘምሩ ህይወታችሁ አምልኮ ነው። አምልኮ ዝማሬ አይደለም፣ አምልኮ ህይወት ነው። አምልኮ ህይወት ነው። እኔ አሁን የሚገርም ድምጽ ነው ያለኝ። አሁን መዘመር ብጀምር ሁላችሁ ከዚህ ቤት ትወጣላችሁ። ግን አምላኬ ነኝ። በትዳሬ አመልከዋለሁ። በተሰጠኝ አገልግሎት አመልከዋለሁ። ስወጣ ስገባ አመልከዋለሁ። ዮናስ ስራ ምንድነው ሲለው ሰማይና ምድርን የፈጠረውን እግዚአብሔር ምን ማለት ነው አለ። ይሄ አምልኮ ህይወታችን። ብዙ ሰው አሁን ወደ አምልኮ እንሄዳለን ይላል። አምልኮ ዝማሬ ይመስላል። እዚህ ጋር ልክ ሳሚ እንደመራ እሱ ለሰራዊት ጌታ ለእግዚአብሔር የሚቀርብለት ነው። በህብረት ምናመልከው ነው። አምልኮ ግን ህይወት ነው። በትዳር እኔና ባቢ በትዳራችን ውስጥ የምንኖረው ኑሮ እግዚአብሔር እንደ ቃሉ ነው ወይ? እንደ ቃሉ ትዳሬ እንደ ቃሉ ካልሆነ እዚህ ጋር ባቢ በጣም የሚገርም ድምጽ ነው ያለው። በጣም የተባረከ ነው። የሚገርም ያምልኮ መንፈስ ያለበት ሰው ነው። አም ቴሊንግ ባሌ ስለሆነ አይደለም፣ የሚገርም ያምልኮ መንፈስ አለው። ነገር ግን እግዚአብሔር እዚህ ጋር መጥቶ የሚያሽገረግረውን ድምጽ አይደለም የሚያየው። እዚህ ጋር የሚያመጣውን መስዋዕት እንዲቀበል የሚያደርገው መጀመሪያ ጓዳ እንዴት ነው? በቤቱ እንዴት ነው? በትዳሩ እንዴት ነው? ሁላችን እዚህ ነው የምንገናኘው። እዚህ ጋራ ነው አይደለም እንተዋወቀው። እግዚአብሔር ግን እዚህ ጋር አይደለም የሚያቀን፣ በጓዳ ያየናል። እኔን አቃጥሎ እኔን እያስለቀሰ እኔን እያሳዘነ እንደ እግዚአብሔር ቃል ባል እንደመሆን እንደሚገባው እንደ ቃሉ ሳይሆን እዚህ ጋራ እየተሰካካ እንደ ኤም3 ምንድነው የሚባለው እንደዛ ማይቋረጥ መዝሙር እዛ ጥግ ድረስ የሚደርስ ቢዘምር ይላል እግዚአብሔር ህይወት ነው የሚያየው። አይገርምም? እግዚአብሔር ህይወት ነው የሚያየው። እዚህ ጋራ መጥቶ እጁን ብድግ ሲያረግ ፈውስ ያልፋል። እንደ ቃሉ ስትኖሩ እናንተ ኳየሮች ስሙኝ፣ እንደ ቃሉ ስትኖሩ ቃሉን እየታዘዛችሁ ስትመጡ በቤታችሁ በትዳራችሁ በስራችሁ የምትራመዱት እያንዳንዱ እርምጃ እንደ እግዚአብሔር ቃል ከሆነ እዚህ ጋር ስትደርሱ ፈውስ ጉባኤ ውስጥ ያልፋል። አጋንንት እናንተ አገልግሎት ላይ መቆም አይችልም። ህይወት ነው አምልኮ፣ ህይወት ነው እግዚአብሔር የሚደሰተው። ቅዱሳን በቤታችን እንዴት ነን? ለብቻችን እንዴት ነን? ያለፈው አርብ ብዙዎቻችሁ መጣችኋል። እግዚአብሔር ይባርካችሁ። የትላንት አርብ ሳምንት እንዴት ጌታን በህይወታችን እናክብረው ነበር ውይይታችን። እግዚአብሔር በህይወታችን ካልከበረ ምንድነው ልዩነታችን? እኛ ምን ዘምረው መዝሙር እንደውም በተሻለ ሚገራርም ታለንትድ የሆኑ ሙዚቀኞች አሉ። ሚገራርም ቮካል የሰሩ ድምጻቸው ጉድ የተባለ አለ። እግዚአብሔር ጋር ግን የማይደርስ። እግዚአብሔር የሚደሰተው ምን በሚለው ነው? ቃሉን በሚታዘዝ ቃሉን በሚሰማ ደስ እንደሚለው በቁርባንና በመስዋዕት እግዚአብሔር ይደሰታል ወይ? ጥያቄ ምልክት። ይደሰታል ወይ? እግዚአብሔር በህይወትሽ እየተደሰተ ነው? ፕራውድሊ እንደ እግዚአብሔር ቃል እየተመላለስኩ ነው የምንልበት ጉልበት አለ? እኛና እግዚአብሔር በጣም ይሄ ትውልድ ይሄ የኛ ዘመን መልክ መስራት በጣም እንችልበታለን። ሰው ጋር ስንደርስ የተከሸነ ቃል ምናምን ሰካክተን በጣም መንፈሳዊ ሰው መምሰል በጣም እንችልበታለን። እግዚአብሔር ከዛ አይጀምርም። እግዚአብሔር ከውጭ አይጀምርም። እግዚአብሔር ከአዳራሽ አይጀምርም። እግዚአብሔር ከጓዳ ይጀምራል። ለብቻችን እንሰዋለን ወይ? ለብቻችን ልባችሁን የሚበላው እንዴት ላክብረው ይሆን? ያሁኑ ጥያቄያችሁ ምንድነው? የልባችሁ መቃጠል ምንድነው? እንዴት በቅድስና ልኖርለት? እንዴት ኢየሱስን ላሳየው? እንደ ቃሉ ካልሆነ እግዚአብሔር አምልኳችንን አይቀበለውም። መጽሐፍ እንደዚህ ይላል፣ እነሆ መታዘዝ ከመስዋዕት ማዳመጥም ካውራ በግ ስብ ይበልጣል።
እግዚአብሔር ምን ይላል? መታዘዝ ከምን? ከመስዋዕት። ማዳመጥስ? ከአውራ በግ ስብ ከማቅረብ ይበልጣል። ስቡ እሳቱ ላይ ካህኑ ሲያስቀምጠው ስቡ ቀጥ ብሎ ጭሱ ወደ ላይ ነው የሚወጣው። ያ ማለት እግዚአብሔር ተቀብሎታል ማለት ነው። ስለዚህ የሰባ ነገር ሁሉ ለእግዚአብሔር ነው የሚቀርበው። ትዝ ይላችኋል የኤሊ ልጆች የሰባውን ለራሳቸው ነው የሚበሉት። መጀመሪያ ለእግዚአብሔር እናቅርብ ሲል ኖ መጀመሪያ ለኔ ብለው ነው። የእግዚአብሔርን ሕግ በቤቱ ተገልብጦ ነበረ። ሌላ ጊዜ እሱ ጋር መጣበታለሁ። ስለዚህ የሰባውን እግዚአብሔር ጋር ሲቀርብ እሳቱ ላይ ቻቻቻቻ ብሎ ጭሱ ወደ ላይ ሲወጣ እግዚአብሔር ደስ እያለው ነው የሚቀበለው። የኛ አምልኮ እንዲሆን ህይወታችን ቀጥ ብሎ የሚወጣ ሰማይ ሰንጥቆ የሚሄድ እግዚአብሔር የሚኮራበት ይሁን ቤታችን። አሁን እግዚአብሔር አለ የሚፈልገው እኮ ሳኦል የተታለልከው የተሸወድከው ምን እንደሆነ ታውቃለህ? እግዚአብሔር እኮ የሚደሰተው ቃሉን እኮ በሚሰማ። እግዚአብሔር ማዳመጥ እኮ ከአውራ በግ ስብ ይበልጥበታል። ዋው! የእግዚአብሔር ለካ መስዋዕት የተሰበረ ልብ ነው። እግዚአብሔር እንደዚህ ይለዋል፣ እነሆ ከመትም አመጽ እንደ ጥንቆላ ያለ ኃጢአት፣ እልከኝነትም ጣዖትን እንደማምለክ ነው። አምልኮ ሰፈር ነው ይሄ እየተወራ ያለው። መሰዊያ ቦታ ነው ይሄ እየተወራ ያለው። አምጸ ቃሉን አምጸ እንደ እግዚአብሔር ቃል መኖር አቁመ በምኞት በፍላጎት በራስህ ኒድ መሄድ ስትጀምር እንደ እልከኝነት ነው። ቃሉ ላይ ነው። ሰው የእግዚአብሔርን ቃል መታዘዝ ሲያቆም አይለኛ ትዕቢተኛ ነው የሚሆነው። አይገርም? እንደ እግዚአብሔር ቃል ማንኖር ከሆነ በእግዚአብሔር ቃል ላይ ከፍ ብለናል እያለን ያለ ነው። መጽሐፍ ሲናገር እዚህ ጋራ ምንድነው ነው የሚለው? ጣዖትን እንደማምለክ መሰዊያ ሰርተህለታል፣ ቃሉን ግን እምቢ ብለህ እንደ እግዚአብሔር ሐሳብ አልሄድም ስትል እልከኝነት እንደ ጥንቆላ ነው። አሁን አይመስላችሁም ቸርች ውስጥ ጥንቆላ የተጀመረ? ከቃሉ አምፀን የእግዚአብሔርን ቃል አንሰማም ብለን እንደ እግዚአብሔር ቃል መኖር አቁመን ከባድ የሆነ ዝላይ፣ ከባድ የሆነ ጭፈራ። ላስቲክ ሄኖክ እያለ ነበር። እንደውም ድምፁ ሲበዛ ቱ ማች ይላል አለ እግዚአብሔር ይመስላል። እግዚአብሔርን በጩኸት አናወርደው። እግዚአብሔርን በብዙ እልልታ ጭብጨባ እግዚአብሔርን እየተንከባለን አይደለም። እግዚአብሔር ሳይ ጥንቆላ ነው ይላል። የተመታ ይሁን ከዘመናችን ላይ ከቤታችን ላይ የተመታ ይሁን የፈለገ ያማረ ዝማሬ እንደ ቃሉ ያልኖር ድምጹን እምቢ ብለን የፈለገ ነገር ስንዘምር እግዚአብሔር እንደዚህ ይላል፣ ጥንቆላ እያካሄዳችሁ የሆነ ጠንቋይ ከዛ የጥንቆላ መንፈስ የተመታ ይሁን እንላለን። እኛው ጥንቆላውን እያካሄድን እንዴት ነን? በትእዛዝ እየሄድን ነው? እንደ እግዚአብሔር ቃል እየሄድን ነው? ልውሰዳችሁ መዝሙር 51 ቁጥር 16 እስከ 17 ድረስ። መዝሙር 51 ወሰን ማይክ ብትሰጡልኝ በዛ ያለ ጥቅስ ስለሆነ ዛሬ 51 ከ16 እስከ 17 ምሳሌ 21 ቁጥር 3 አልሚ ታወጣልኛለች። ኤርሚያስ ወሰን ካላገኘውን 51ን እኔ አግኝቼዋለሁ። እንደዚህ ይላል፣ ከ16 ጀምሮ በጌታ ፊት አቀርባለሁ አነባለሁ። መስዋዕትን ብትወድድ በሰጠሁ ነበር፣ የሚቃጠለውም መስዋዕት ደስ አያሰኝህም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው። የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። ዋው! መስዋዕትን ብትወድ ኖሮ ባቀረብኩልህ ነበር። ምን ችግር አለ? አንተ መስዋዕት ወደ ቢሆን አንዳንድ ማይክስታቸው ካለ ብትወድ እኔ አቀርብልሃለሁ። አንተ ግን እግዚአብሔር ሆይ አንተ የተሰበረውንና የተዋረደውን ልብ ምን አትልም? አትንቅ። ስለዚህ እግዚአብሔር ከሚቀርብ መስዋዕት ሳይሆን የሚጀምረው ከተሰበረ ልብ ነው። እግዚአብሔር የሚጀምረው
እግዚአብሔር እኮ የልብ አምላክ ነው። አይገርምም? እኛ እኮ ጀጅ የምናደርገው ከተገለጠው ነገር ተነስተን ነው፣ ከላይ ተነስተን ነው። እግዚአብሔር ዳዊት አለ እኔ መስዋዕትን ብትወድ ኖር እኔማ ምን እጥረት ነበረኝ? ንጉስ እኮ ነው። እኔ አቀርብልህ ነበር። ለካ እኔ አሁን አምልኮ ገባኝ። አሁን እሱ ማይኩን እየሰጠ ነው፣ እናንተ ከማይኩ ጋር አብራችሁ ገመድ የምትስቡት። አንድ ሰው ይስራ። አይገርምም? አንተ የተሰበረውንና የተዋረደውን ልብ አትነቅም። ከመስዋዕታችን በፊት ልባችን ይሰባል። ከልብ ይጀምራል። እግዚአብሔር ዳዊት ንጉስ እኮ ነው። ኤርሚያስ 7 ወሰን ታወጣልኛለህ ከ22 እስከ 23 አልሚ ካገኘሽ 23:3 አውጭልኝ። ምሳሌ 21 ቁጥር 3 በጌታ ስም አነባለሁ። አሜን። እግዚአብሔር ከመስዋዕት ይልቅ ጽድቅን ቅን ነገርን ማድረግ ይወዳል። አይገርም? ትርጉሙ እንደዚህ ይላል። ቀለል ያለው ትርጉም ቁጥር 2 ጀምሮ ላንብበው። ለሰው መንገዱ ሁሉ የቀና ይመስለዋል፣ እግዚአብሔር ግን ልብን ይመዝናል። ከመስዋዕት ይልቅ ጽድቅንና ፍትህን ማድረግ በእግዚአብሔር ዘንድ ተቀባይነት አለው ይላል። ከመስዋዕት የሚያነጻጽረው አለ ማለት ነው። እግዚአብሔር አሁንም ይዘነው ምን መጣው መስዋዕት ያመጣውና ያነጻጽረዋል። ልባችንን ሲያየው ከመስዋዕት ይልቅ ጽድቅና ፍትህ በሉ። ከጽድቅ የወጣ ማንነት ይዘን ብናሸበሽብለት ይሄ በጣም እየወረደ ደረጃ እየሰራ ያማረ ሽብሸባ በጣም ደስ ይላል የኛ ስለሆነ። ያንን እግዚአብሔር አይፈልግም። ከሽብሸባ አይጀምርም። እግዚአብሔር ከምንድነው የሚያየው? ከልብ። እግዚአብሔር ምን ያደረገ ልብ ይላል? የተሰበረ ልብ እግዚአብሔር ይወዳል። እግዚአብሔር አምልኮን አይደለም የምፈልገው፣ ጽድቅና ምን ፍትህን እግዚአብሔር ይፈልጋል። የእግዚአብሔር ዙፋን የተመሰረተው በጽድቅና በፍትህ ነው። አይገርምም? እግዚአብሔር ዙፋኑን በጽድቅና በፍትህ መስርቷል ነው የሚለው። የእግዚአብሔር ዙፋን ያለው በዚህ ነው። ሰውን ማየት እግዚአብሔር ሲያ በጽድቅ ነው ወይ? እርምጃሽ በጽድቅ ነው ወይ? ኑሮሽ በጽድቅ ነው ወይ? መመላለስሽ በጽድቅ ነው ወይ? ማንም በማያይበት ጊዜ በጣም የሚያሳዝነኝ ዘመን ደርሰናል። ሰዎች ኃጢአት ለመስራት ከከተማ ይወጣሉ። 45 ኪሎ ምናምን 1 ሰዓት ተኩል ሰው እንዳያይ። የእግዚአብሔር አይኖች ግን በምድር ዙሪያ ሁሉ ላይ ናቸው። ወዴት ነው የምንደበቀው? አሻራ ኤቪደንስ እያጠፋን ልንሰርተን ከዛ ደግሞ መተን እግዚአብሔር ሆይ አንተ ቅዱስ ነህ ሲል እግዚአብሔር ሜሴንጀር ነው በፊትም ያሳየው። ስትላላክ የነበርክበት ዩቲዩብ ምን ስታይ ነበር? እግዚአብሔር ሩቅ ስትሄድ አብሮ አንድ ስብከት እየሰማሁኝ ሰው ኃጢአትን ሲያደርግ ዝሙትን ሲያደርግ መጽሐፍ ሲናገር የእግዚአብሔር ሰው ሲናገር የእግዚአብሔር ማደሪያ ናቸው፣ የመቅደሱ ማደሪያ ናቸው፣ የመንፈስ ቅዱስ ማደሪያ ናቸው ይላልና ሰው ዝሙትን ሲያደርግ በመንፈስ ቅዱስ ፕሬዘንስ ፊት ነው የሚያደርገው። ዋ እንዴት ያስፈራል! ሰው የለም ጓዳ ነው፣ ሰው የለም በር ተዘግቷል፣ ሰው የለም ሩቅ ቦታ ተሄዷል። መንፈስ ቅዱስ ግን ያያል። እግዚአብሔር ከመስዋዕት ይልቅ ምንን ይወዳል? ጽድቅና ፍትህ። እስቲ ጽድቅና ፍትህ በሉ። በህይወታችን ይብዙልን። በጽድቅ ውስጥ ሆናችሁ እልል ስትሉ ምድር ትናጋለች። በጽድቅ ውስጥ ሆናችሁ እጃችሁን ከፍ ስታደርጉ የእግዚአብሔር ህልውና በእጃችሁ አልፎ ይሰራል። በጽድቅ ውስጥ ስትኖሩ እግዚአብሔር የምታመጡለትን በጣም የኔ ድምጽ ለእናንተ ያሰኛል። እግዚአብሔር ግን ደስ እያለው ህይወቴን ስለሆነ ህይወቴን እንደ ቃሉ ከሆነ ህይወቴን እንደ ትእዛዙ ከሆነ የማመጣለትን ነገር ሁሉ በደስታ ይቀበለዋል። ኤርሚያስ 7 ከ22 እስከ 23 አልሚዬ ሚኪያስ 6 ከ6 እስከ 8 ታወጭልኛለሽ። ኤርሚያስ 7 እግዚአብሔር እንዲህ ይላል፣ ለሌላ መስዋዕታችሁ የሚቃጠለውን መስዋዕታችሁን ጨምሩ፣ ስጋውንም ብሉ፣
ከግብጽ ምድር ባወጣኋችሁ ቀን ስለሚቃጠል መስዋዕትና ስለሌላ መስዋዕት ለአባቶቻችሁ አልተናገርኩምና አላዘዝኳቸውም። ነገር ግን ቃሌን ስሙ፣ እኔም አምላክ እሆናችኋለሁ፣ እናንተም ሕዝብ ትሆኑኛላችሁ፣ መልካምም ይሆንላችሁ ዘንድ ባዘዝኋችሁ መንገድ ሁሉ ሂዱ ብዬ በዚህ ነገር አዘዝኳቸው። ነገር ግን በክፉ ልባቸው ሐሳብና እልከኝነት ሄዱ፣ ወደፊትም ሳይሆን ወደ ኋላቸው ሄዱ እንጂ አልሰሙም፣ ጆሮአቸውንም አላዘነበሉም። አባቶቻችሁ ከግብጽ ምድር ከወጡበት ቀን ጀምሮ እስከ ዛሬ ድረስ በየዕለቱ እየማለድኩ ባሪያዎቼን ነቢያትን ሁሉ ልኬባችሁ ነበር። ነገር ግን አንገታቸውን አደነደኑ እንጂ አልሰሙኝም፣ ጆሮአቸውንም አላዘነበሉም። አባቶቻቸውም ካደረጉት ይልቅ የባሰ አደረጉ። ቁጥር 27 በዚህም ቃል ሁሉ ትነግራቸዋለህ፣ ነገር ግን አይሰሙም፣ ትጠራቸውም አለህ፣ ነገር ግን አይመልሱልህም። እስራኤልን ምድረ በዳ ላይ እግዚአብሔር ሰዋልኝ ብሎ አልጠየቀም። 40 ዓመት ሙሉ ለእግዚአብሔር መስዋዕት አላቀረቡ። እግዚአብሔር በመስዋዕት ብቻ ቢሆን የሚገናኛቸው እነሱና እግዚአብሔር ይለያዩ ነበር። ሳይሰው እንደ እግዚአብሔር ቃል ግን መጽሐፍ ምን ይላል? ቀን በደመና ሌሊት በእሳት አምድ ይመራቸው ነበር። የመገናኛውን ድንኳን ሸፍኖ ነበር። እኔ እኮ አልጠየቅኩም አለ። አባቶቻችሁ ምን አላረኩም? ከግብጽ ባወጣው ጊዜ ስለ መስዋዕት ስለሚቃጠል መስዋዕት አልተናገርኳቸውም፣ ትእዛዝም አልሰጠዋቸው። ነገር ግን ድምጼን ስሙ፣ እኔም አምላክ እሆናችኋለሁ፣ እናንተም ሕዝቤ ትሆናላችሁ፣ መልካም እንዲሆንላችሁ ባዘዝኳችሁ መንገድ ሁሉ ሂዱ ብዬ ምን አልኳቸው? አዘዝኳቸው። መስዋዕት ስጡኝ ብዬ አላዘዝኳቸውም፣ አልተናገርኳቸው። መልካም እንዲሆን እስቲ መልካም እንዲሆን ልበል። ምን በሉ? ድምጼን ስሙ። አይገርም? የእግዚአብሔርን ድምጽ የሚሰማ ሰው በዘመኑ ሁሉ መልካም ይሆንለታል። መልካም እግዚአብሔር በጉልበታችሁ ጥራችሁ ግራችሁ አፈር በልታችሁ ነገር እንድታመጡ እግዚአብሔር አይፈልግም። በትእዛዝ እየኖራችሁ መልካም እንዲሆንላችሁ መጽሐፍ ሲናገር ለጻድቁ ምን ይሆንልሃል በሉት ነው የሚል። እስቲ በሉ መልካም እንዲሆንለት የሚፈልግ አለ እዚህ ቤት? በ2026 እስቲ ገና ሳንገባበት የመልካም እንዲሆን፣ በትዳሬ መልካም እንዲሆን፣ በልጆቼ መልካም እንዲሆን፣ ያላየሁት ቀን ላይ ያልደረስኩበት ቀን ላይ መልካም እንዲሆንልኝ እፈልጋለሁ። እግዚአብሔር መልካም እንዲሆንላችሁ 2026 የመልካም ዘመን እንዲሆንላችሁ፣ አርፋችሁ የምታገለግሉበት፣ አርፋችሁ የምታመልኩበት፣ እልል ብላችሁ በዝማሬ ከዝማሬ ዝማሬ የሚቀባበላችሁ ዓመት እንዲሆን ቃሌን ስሙ። እነርሱ ግን አልሰሙ፣ ልብ ብለው ለማድመጥ አልፈለጉም። ይልቁኑ የክፉ ልባቸውን ሐሳብ እልከኝነት ተከተሉ። ወደፊት በመሄድ ፈንታ ወደ ኋላቸው ተመለሱ። እግዚአብሔር የምፈልገው መስዋዕት አይደለም። እግዚአብሔር የምፈልገው ይሁን እንድታርዱልኝ አይደለም። መልካም እንዲሆንላችሁ በዚህ ምድረ በዳ፣ መልካም እንዲሆንላችሁ በዚህ በማይመች ሁኔታ ትእዛዜን ስሙ ስል እነሱ ግን ምን አላረጉም? አልሰሙ። ይልቁኑ እልህኛ ልባቸው ምን አደረጉ ይላል? ተከተሉ ይላል። አሁንም እንደዛ ነው። እግዚአብሔር እየነገረን፣ እግዚአብሔር እየደገመን ከእግዚአብሔር ቃል ይልቅ የልብ ፍላጎታችንን ነው የምንፈልገው። መጽሐፍ ሲናገር እምቢ ብለው የልባቸውን እልከኝነት ሲከተሉ ወደፊት መሄድ ሲገባቸው ወዴት ሄዱ ይላል? አይገርም? 40 ዓመት የፈጀው የእግዚአብሔር ሐሳብ አይደለም። እግዚአብሔር የፈለገው በ40 ቀን የሚገቡበት ምድር ነው። 40 ዓመት ያደረገው ምንድነው? እግዚአብሔርን አለመስማት። ወደፊት መሄዱ ይመስላል፣ ወደ ኋላ ነው። እየሄዱ ነው፣ አልቆሙ። እየሄዱ ነው። ሰው እንዴት አንድ ተራራ ዝም ብሎ ሲዞር አስተውልም? ጣዋት ሄደው ዞሮ ሲመጡ እዛ ቦታ ነው ዛሬ ትንሽ ሄድን ይላሉ፣ ተመልሰው ይመጣሉ። ልብ በሉ፣ በዚህ ሁሉ ዘመን ግን እግዚአብሔር ላይ አመፀኞች ነበሩ። ወደ ኋላ እኛ እንዴት ነን? እንደምንሰራው እየተባረክን ነው፣ እንደምንለፋው እየሆነልን ነው። አሁን ቆም ብለን ወደፊት እየሄድኩ ነው፣ ወደ ኋላ እየሄድኩ ነው። መንፈሳዊ ህይወቴ እግዚአብሔር ቤት ከመጣው ጊዜ ጀምሮ እየጨመርኩ ነው፣ እየቀነስኩ ነው?
ለውጥ መታየት መቻል አለበት በህይወታችን ውስጥ። አይገርምም? መሄዳችን ብቻ እየዘመርን ነው፣ እያመለክን ነው። ቸርች አገልግሎት አልተቋረጠም። እያንዳንዱ እንደውም በአገልግሎት ላይ በፕሮግራም ላይ እየጨመርን ነው። እየሄድን ነው ወይ? ወዴት? ወደፊት እየሄድን ነው ወይስ ወደ ኋላ እየሄድን ነው? አንዳንድ ሰው እየራቀ ነው ከመገኘቱ፣ እየሄደ ነው። እግሮቼ እየተራመዱ ነው የሚለው። የተጠራ ነው ወደፊት ልንሄድ ነው። የተጠራ ነው ራስ ወደ ሆነው ክርስቶስ እንድንጠጋ ነው። የተጠራ ነው ወደ ኢየሱስ ነው። እየሄድን ነው ወይ? ወደ ቅድስና እየተጠጋን ነው ወይ? እየጨመርን ነው ወይስ ሰው እንዳያይ እያጠፋን እዚህ መተን ደግሞ ያዙ ይልቀቁኝ እንደምንቴ እንደዚህ ማለት አይቻልም። እግዚአብሔር የምንቴን አምልኮ እዚህ ጋር እኔ ጀጅ አደርጋለሁ። እግዚአብሔር ግን ጓዳዋን ነው ጀጅ የሚያየው። ከልቧ ነው የሚጀምረው። እዚህ ጋር እኔ መጥቼ ደፋለሁ እነሳለሁ፣ ወይ ተደፋችልኝ እንዲህ ዝርግፍ አለችልኝ አይልም እግዚአብሔር። ዝርግፍ ለምን አይደለም? ሌላ ሰው መጥቶ አይቆምብኝም። የእግዚአብሔር እሱ ጉዳዩ አይደለም። እግዚአብሔር በትእዛዝ እየሄደች ነው ወይ ነው የሚለው። ቤታችን እንዴት ነህ? ባለትዳር ለሚስትህ እንዴት ነህ? እንደ ኢየሱስ ክርስቶስ ልትወድ የተገባህ እንዴት ነህ? የኔ እህት እንደ ቤተክርስቲያን ክርስቶስ ለቤተክርስቲያን እንድትገዛ የተባልሽ እንዴት ነሽ? በትዳራችን በቅድስና እየጨመርን ነው? ፍቅር እያበዛን ነው እየቀነስን ነው? ያላገባችሁ እናንተ ወጣቶች ኤቪደንስ እያጠፋችሁ አም ኦኬ እያላችሁ ነው። you are not okay። እስከምትያዙ ድረስ አይደለም፣ እስከምንያዝ ድረስ አይደለም። በትእዛዝ ውስጥ ነው ወይ የምንራመደው? መጽሐፍ ሲናገር ይሄ በጣም የሚገርም ነው። አባቶቻችሁ ከግብጽ ከወጡበት ጊዜ ጀምሮ እስካሁን ድረስ በየቀኑ ሳላሰልስ አገልጋዮቼን ነቢያቶቼን እልካለሁ። እንዴት አይሰለቸውም መናገር? አባቶቻችሁ ከግብጽ ከወጡበት ጊዜ ጀምሮ ሳይደክመኝ በየቀኑ ድምጼን ስሙ እያልኩኝ እልካለሁ። በየቀኑ መልእክት እልካለሁ። ለምን? መልካም እንዲሆን ለሕዝቤ ስለምፈልግ። ሕዝቅኤል አሁን እንገባበታለን። ለሕዝቤ መልካምን በማድረግ ደስ ይለኛል። የእግዚአብሔር ደስታ በሕዝቡ ላይ መልካም በመምጣት እግዚአብሔር መልካም እንዲሆንልን ቃሉን እየላከ በየቀኑ ቃሉን በሚልክልን ጊዜ መልእክተኞችን ሳላሰልስ ወይም ሳይደክመኝ ሳይሰለቸኝ እየላኩኝ ከግብጽ ጊዜ ጀምሮ እስካሁን ድረስ ልክ ያለው አለ። ሕዝቡ ግን አልሰማኝም፣ ልብ ብሎ ማዳመጥም አልፈለገም። አንገታቸውን አደነደኑ። አባቶቻቸው ከሰሩት የባሰ ክፉ ነገር አደረጉ። ዋው! መቼ መፍራት እንዳለብን ታውቃላችሁ? የደከመን ቀን አይደለም። እግዚአብሔር ሲናገረን ምንም ያልመሰለን ቀን። ያ ፍርሃት ከልባችን የጠፋ ቀን አለቀል። ምንም ድንግጥ የማይ አሁንም ደግሞ እግዚአብሔርን ስለመስማት ነው እንዴ የሚልኩ ይኖር ይሆናል። ከዚህ ውጪ ምን ትምህርት አለ? እግዚአብሔር እየደገመ አንዳንድ ጊዜ እያሳደዳችሁ የሚመስልበት ጊዜ አይመስላችሁ? መልእክት ሰምታችሁ ዘሴም መልእክት ሰው ጋር ስትደውሉ ያንኑ ቃል ይነግራችሁ። በቃ እስቲ አሁን ደግሞ ወደ ሶሻል ሚዲያ ልግባ ስል ቲክቶክ የሆነ ነገር ድንገት ስትገቡ ይነግራችኋል። በቃ ፌስቡክ ልግባ ስትሉ እያሳደደ ነው። አሁን ባይዘው በዛ ካልሆነ የትውልድ አይገባው። በሶሻል ሚዲያ ነው መልእክቶች ሁሉ በተከታታይ አንድ አይነት መልእክት ሰምቶ የሚያውቅ በተለያየ ሰዓት በተለያየ ቀን አንድ አይነት እግዚአብሔር እያወራው እየመሰለ ሊባርከህ ነው፣ መልካም እንዲሆንልህ። ልባችን ግን እንዳይደነድ ለእግዚአብሔር ቃል ድንግጥ ማለት ሲያቀተን መጽሐፍ ሲናገር ይህ ሁሉ ትነግራቸዋለህ፣ እነርሱ ግን አይሰሙም። ትጠራቸዋለህ፣ አይመልሱልህም ይላል። ቀጥሎ ያለውን ብታነቡ በጣም ይገርማል። እግዚአብሔር ይሄ ሁሉ እየተናገረ ልቡን አደነደነ። እንደዚህ ድንዳኔ ውስጥ ሆኖ የምናመጣው አምልኮ ለእግዚአብሔር ምኑ ነው? ሚልኪያስ 6 እንሂድ። ወሰን ኢሳይያስ 1 ከ11 እስከ 17 ታወጣልኛለ። ሚልኪያስ
ከ6 እስከ 8 በጌታ ስም አነባለሁ። ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለው መስዋዕትና የአንዱን ዓመት ጥጃ ይዤ በፊት ልምጣና እግዚአብሔርስ በሺህ አውራ በጎች ወይንም በእልፍ የዘይት ፈሳሾች ደስ ይለዋልን? ወይስ የበኩር ልጄን ስለበደሌ የሆዴንን ፍሬ ስለ ነፍሴ ኃጢአት ሰጣለሁን? ሰው ሆይ መልካሙን ነግሮሃል። እግዚአብሔር ከአንተ ጋር የሚሻለው ምንድን ነው? ፍርድን ታደርግ ዘንድ ምሕረትንን ትወድ ዘንድ ከአምላክ ጋር በትህትና ትሄድ ዘንድ አይደለምን? ጌታ ይባርክሽ። ምን ይዤ በእግዚአብሔር ፊት ልቅረብ? በልዑል አምላክ ፊት ልስገድን? ምን ላርግለት? ምንድነው የሚያስደስተው? ምን ይዤ ልምጣና በፊቱ ልስገድን? ቀጥሎ የሚለው በ1,000 አውራ በጎች በ10,000 የዘይት ፈሳሽ እግዚአብሔር ደስ ይለዋልን? 1,000 አውራ በግ ይዤ አምጥቼ በበርሜል ዘይት ይዤ ብመጣ ይደሰት ይሆን? እስቲ ዛሬ የምንጠይቅ ይደሰት ይሆን? በእኔ እልልታ ይደሰት ይሆን? በእኛ ጾም አሁን እግዚአብሔር በእኛ እርምጃ እንቅስቃሴ ይደሰት ይሆን? መጽሐፍ ሲናገር ስለ በደሌ የበኩር ልጄን ስለ ነፍሴም የኃጢአት የሆዴን ፍሬ ላቅርብን? መጀመሪያ ልጄን የበኩር ልጄን አምጥቼ ላርግ? ደስ ይለዋል ስለ በደሌ? ሰው ሆይ ቮይስ ኦፍ ጋድ ሰው ሆይ መልካም የሆነውን አሳይቶሃል። እግዚአብሔር ካንተ የሚፈልገው ምንድነው? ፍትህን ታደርግ ዘንድ ምሕረትን ትወድ ዘንድ በአምላክ ፊት በትህትና ትራመድ ዘንድ አይደለምን? ሺህ በግ አይደለም የሚጠብቅብህ፣ በርሜል የሚሞላ ዘይት ዘንድ ትመጣ አይደለም። የሚፈልገው ምንድነው? ፍትህን ነው የሚፈልገው፣ ጽድቅን ነው የሚፈልገው። ከአምላክ ጋር በምን በትህትና እንድትራመድ ነው። ከእግዚአብሔር ጋር የምንራመደው በቃሉ ስንኖር ብቻ ነው። ከቃሉ እያመጽን እግዚአብሔር አብረነው ልንሄድ አንችልም። እግዚአብሔር ምንድነው? በምን ይደሰታል? ኢሳይያስ 1 ከ11 እስከ 17 አልሚ ኤርሚያስ 6 ከ14 እስከ 21 ታወጭልኛለሽ። እየጨረስኩ ነው። የመስዋዕታችሁ ብዛት ለእኔ ምን ይጠቅመኛል ይላል እግዚአብሔር። የሚቃጠለውን የአውራ በግ መስዋዕትንና የፍሪዳን ስብ ጠግቤያለሁ። የበሬና የበግ ጠቦት የአውራ ፍየልም ደም ደስ አያሰኘኝም። በእኔ ፊት ልታዩት ብትመጡ ይህን የመቅደሴን አደባባይ መርገጣችሁን ከእጃችሁ የሚሻ ማን ነው? ምናምንቴውን ቁርባን ጨምራችሁ አታምጡ። ዕጣን በእኔ ዘንድ አስጸያፊ ነው። መባቻችሁንና ሰንበታችሁን በጉባኤም መሰብሰባችሁን አልወድም። በደልንም የተቀደሰውንም ጉባኤ አልታገስም። መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች። ሸክም ሆነውብኛል፣ ልታገሳቸውም ደክም ያለው። እጃችሁንም ወደ እኔ ብትዘረጉ ዓይኔን ከእናንተ እሰውራለሁ። ልመናንም ብታበዙ አልሰማችሁም። እጆቻችሁ ደም ተሞልተዋል። ታጠቡ፣ ሰውነታችሁንም አንጹ። የሥራችሁን ክፋት ከዓይኔ ፊት አስወግዱ። ክፉ ማድረግን ተዉ፣ መልካምን መስራትን ተማሩ። ፍርድን ፈልጉ፣ የተገፋውንም አድኑ። ለድሃ አደጉ ፍረዱለት፣ ስለ መበለቲቱም ተሟገቱ። የመስዋዕታችሁ ብዛት ለእኔ ምኔ ነው ይላል እግዚአብሔር። የመስዋዕት እጥረት የሌለበት እግዚአብሔር። የሚቃጠለው የአውራ በግና የሰቡ እንስሳት ስብ ጠግቤያለሁ። በበሬ በግ ጠቦትና በፍየል ደም ደስ አልሰኝም። ኦልሬዲ የጠገበ አምላክ ስለሆነ የኛን ነገር አይፈልገውም። ባልተሰራ ማንነት የሚመጣውን በፊቴ ለመቅረብ ብትመጡ ይህ ሁሉ እንድታደምጡ የመቅደሴን ደጅ እንድትረግጡ ማንን ጠየቃችሁ? ከንቱውን መባ አታቅርቡ። ዕጣናችሁንም ምን አረጋዋለሁ? እጸየፈዋለሁ።
የወር መባቻ በዓላችሁን፣ ሰንበቶቻችሁን፣ ጉባኤዎቻችሁን፣ በክፋት የተሞላውን ስብስባችሁን መታገስ አልቻልኩም። ስለተሰበሰብን ብቻ እግዚአብሔር አይመጣም። አይገርም? አንድ አዳራሽ ውስጥ ያማረ ልብስ ለብሰን ስለተሰበሰብን ጉባኤያችሁን እንደው መሰብሰባችሁ ምን አድርጌዋለሁ አለ ጠልቼዋለሁ ይመስለኛል። እኔ በዚህ ዘመን እግዚአብሔር ብዙ ጉባኤዎችን የጠላ ይመስለኛል። መሰብሰባችን መልካም ሆኖ ሳለ ቀኑ ሲቀርብ እንደውም አብልጣችሁ መሰብሰባችሁን አብዙ ነው ያለ። ስንሰበሰብ ግን የምንሰበሰብበት መንፈስ እግዚአብሔር ይመዝናል። መሰብሰባችንን ብቻ አይደለም እግዚአብሔር የሚጸየፈው ጉባኤ አለ። አሁንም ባንድ ነው አለ፣ አዳራሽ ነው፣ የተሽቆጠቆጠ ነው። ሰባኪው የሚገርም ሰባኪ ሊሆን ይችላል። በጽድቅ ባልሆነ ማንነቱ ስንኖር እግዚአብሔር ይህን ጉባኤ አይቀበልም። መጽሐፍ እንደዚህ ይላል 14 የወር መባቻችሁና የተደነገጉ በዓሎቻችሁ ነፍሴ ጠልታለች፣ ሸክም ሆነውብኛል፣ መታገስም አልቻልኩም ይላል። ማይ ጋድ እጆቻችሁን ለጸሎት ወደ እኔ ስትዘረጉ አይኖቼን ከእናንተ እሰውራለሁ። ዋው! ታዲያ ማንሰማ ከሆነ መጾማችን ለምንድን ነው? እግዚአብሔር ጋር የማይደርስ ከሆነ ማምለካችን ለምንድን ነው? ኢሳይያስ 66 የመጨረሻ ጥቅሴን ወሰን ታወጣልኛለህ። ከዛ ኳይሮች ወደዚህ ትመጣላችሁ። ከ3 እስከ 5 ኢሳይያስ 66 አልሚያ አውጭልኝ። እጆቻችሁን ለጸሎት ወደ እኔ ስትዘረጉ አይኖቼ ከእናንተ እሰውራለሁ። አብዝታችሁ ብትጸልዩ እንኳን አልሰማችሁም። እጆቻችሁ በደም ተበክለዋል። ታጠቡ፣ ራሳችሁን አንጹ፣ ክፉ ስራችሁን ከፊቴ አርቁ፣ ክፉ ማድረጋችሁን ተዉ ይላል። ተዉ። መጀመሪያ ከመሰዋት በፊት፣ መጀመሪያ ከመጸለይ በፊት ጸሎታችን መጀመሪያ እሁድ ላይ ቆሜ ይሄንን እላለሁ። ጸሎታችንን እግዚአብሔር እንዲሰማ፣ ልመናችን ወደ ጆሮ እንዲደርስ መጀመሪያ ምን በሉ? ሲታጠቡ በሉ። የልጁ የኢየሱስ ክርስቶስ ደም ዛሬም ከኃጢአት ያነጻል። ትኩስ ደም አለ። በነፃ ማንነት ስንመጣ ነው እግዚአብሔር ገና ሳናወራው ይሰማዋል። ገና ሳንናገር ያደምጣዋል። አትራክት የሚደረገው እግዚአብሔር በህይወት ነው። አይገርምም? መጀመሪያ ምን በሉ? ታጠቡ፣ እጃችሁን ንጹህ አድርጉ፣ ራሳችሁን አንጹ፣ ክፉ ስራችሁንስ ምን በሉ? ተዉ። እየሄዳችሁ ያላችሁበት መንገድ ትክክል አይደለም። እግዚአብሔር ደስ የማይሰኝበት ከሆነ አሁንም እንታጠብ። አሁንም ከክፉ መንገዳችን እንመለስ። ወደ ኋላ እንሂድ። ለምን ወደ ኋላ እንሄዳለን? ወደፊት እንድንሄድ ተጠርተን እያለ 40 ዓመት እንፍጭ። ዛሬም እንደ እስራኤል 40 ዓመት በህይወታችሁ ውስጥ ድካም፣ ውሃ ቅዳ ውሃ መልስ ትፈቅዳላችሁ? እግዚአብሔር ዛሬ መልካም ለህዝቤ እንዲሆን ዛሬም እግዚአብሔር ከክብር ወደ ክብር ሊያሸጋግረን እንደዚህ ይላል። ከክፉ መንገዳችሁ ምን በሉ? ተመለሱ። እስቲ መለሳለሁ በሉ። በፍጹም ልባችን እንመለስ። ደስ ካላሰኘው መንገድ በፍጹም ልባችን እንመለስ። ማለት ከኋላችን የመጣ እንዴት ይቀድመናል? ትላንት ጌታን የተቀበለ ሰው እኛ ያለን አገልጋይ እግዚአብሔር ሰው አታውቅም። እግዚአብሔር በማንም የሚሰራ አምላክ ነው። ድንጋይ እንኳን የሚያመልከው አምላክ ነው። ወንድሜ ወደ ኋላ እንድትሄድ አልተጠራህም። የኔት ወደ ኋላ እንድትሄጂ አልተጠራሽም። እግዚአብሔር መስዋዕታችንን አይደለም የሚፈልገው። እግዚአብሔር ዝማሪያችንን አይደለም የሚፈልገው። እግዚአብሔር ምናመጣለትን አይደለም የምንፈልገው። የምናመጣበት ዕቃ ያማረ ቅቤው እንዲህ የሚፈስ ክትፎ በቆሻሻ ሳህን ብሰጣችሁ ዋናው ክትፎ ነው ሚላለ ክትፎ አፍቃሪዎች አለ። እግዚአብሔር የሚመኘው አሁን የሚፈልገው አይኖቹን ወደኛ ሲያይ ልጁን የሚመስል ህይወት ከምናቀርብለት መስዋዕት በፊት ህይወታችን እግዚአብሔር ዛሬ ወደ ኋላ እንድንሄድ እግዚአብሔር ፈቃድ አይደለም። ሳኦል በአይኑ ፊት እንኳን ብቁ ያልሆነውን ሰውዬ አንስቶ ያከበረውን እግዚአብሔር መጽሐፍ ሲናገር እዛው ምዕራፍ 15 ላይ 16 ላይ ሄዳችሁ 15 መጨረሻ ላይ ስታነቡ እግዚአብሔር መንፈስ ከሳኦል ምን አደረገው ይላል? ተለየው ይላል።
እዛው ላይ ሰጥቶ ነበር፣ መንግስት ሰጥቶ ነበር። ቃሉን ግን ስላልሰማ ስላልታዘዝከው እግዚአብሔር መንግስትን ካንተ ነጥቆ ለጎረቤት ሰጣል። ምን ለሚል ቁመት የሚበልጥ መንግስቱ መነጠቁ የተነገረው በመሰዊያው ቦታ ነው። የሰባውን ተስገብግቦ ያመጣበት እዛ ቦታ ላይ በምርኮ ተከቦ ሳለ ምርኮ የማይቀጥልበት ተነገረው። የሚሰማው ምንድነው? እግዚአብሔር መንግስትን ለሌላው እንዲሰጥ ያደረገው ምንድነው? ከሳኦል መንግስትን የወሰደው ምንድነው? ሐዋርያት ሥራ 13 ሄዳችሁ ስታነቡ ሳኦልን ከሻረ በኋላ እንደ ልብ የሚሆንልኝ የእሴይ ልጅ ዳዊትን አገኘው ይላል እግዚአብሔር። ሳኦልን ሻረና እግዚአብሔር ከሳኦል የሚበልጥ ቁመተ ረጅም አልፈለገም። ሳኦልን ከሻረው በኋላ ከሳኦል የሚበልጥ ጥሩ ቀስተኛ አልፈለገም። ሳኦልን ከሻረው በኋላ እንደ ልቡ የሚሆን ሰው መዝሙር 88 ባሪያዬን ዳዊትን አገኘው አለ። እግዚአብሔር ከሳኦል ሲርቅ፣ እግዚአብሔር ከሳኦል ሲወጣ ክፉ መንፈስ ወደ ሳኦል ገባ፣ አሰቃየው ዘንድ ጀመረ ይላል መጽሐፍ ሲናገር። እግዚአብሔር መንግስትን አምጥቶ የሰጠው ለማን ነው? ብላቴና ለሆነ፣ አጭርዬ ለሆነ፣ ቀይ የሚያምር ትንሽዬ በአባትና በእናቱ የተተወ እዚህ ግባ የማይባል የተረሳ ልጅ፣ ከቁጥር ያልተጠበቀ ልጅ በምድሩ ላይ የእግዚአብሔር አይን ሲፈልግ የሚሰማውን ግን አገኘ እግዚአብሔር። ዳዊቶች እዚህ ቤት ይብዙ። የዳዊት ልብ ይብዛል። የዳዊት ልብ መንግስት፣ አሁንም እግዚአብሔር መንግስትን፣ ገዥነትን፣ መልካምነትን ሊሰጥ ወንድሜ ወደ አንተ እየመጣ ነው። እኔ እህት መጽሐፍ እንደዚህ ይላል። ዳዊት ሳኦልን ከሻረ በኋላ አሪፍ ጦረኛ አይልም፣ እንደ ልቡ የሚሆንለት መንፈስ ቅዱስ በዚህ ሰዓት ልባችንን ቀይረ እንደ ልብህ አድርገው።